ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በሸዋ የብልጽግና አየር ወለድ ኮማንዶ በፋኖ ኃይሎች ማጥቃት ሲፈጸምበት በጎንደርና ወሎ አዋሳኝ ቀጠናዎች ፋኖ ቅንጅታዊ ማጥቃት ከፍተዋል። በዳውንት ኩርባ ከተማ በአየር መቃወሚያ የታጀበ ውጊያ ውሏል። የከተማው ኬላ በፋኖ ኃይሎች እጅ ገብተዋል። በአምባሰል ቀጠና 70 የሚደርሱ የአገዛዙ ወታደሮች በአንድ ውጊያ ብቻ ወድቀዋል። በሸዋ መራቤቴ ቀጠና ትንቅንቁ አመሻሹን እንደቀጠለ ነው። በሌላ በኩል በወሎ ቤት አማራ ተጨማሪ አዳዲስ የውጊያ ግንባሮች ተከፍተዋል። በርካታ ቁጥር ያለው የአገዛዙ ጥምር ጦር ኪሳራ አስተናግዷል። የብልጽግና አየር ኃይልም የአየር ድብደባ ፈጽመዋል። ቀዳሚው የግንባር መረጃዎቻችን ናቸው። ጀነራሉ ስልጣናቸው ለቀጣይ 6 ወራት መራዘሙን ተከትሎ ከአዲስ አበባና ከመቀሌ የህወሓት አንጃዎች ተቃውሞ ተነስቶባቸዋል። በሌላ በኩል የብልጽግና ሰራዊት ወደ ትግራይ እንደሚገባ ስልጣናቸው ለተራዘመላቸው ጀነራል ታደሰ ወረደ ተነግሯቸዋል። በጉዳዩ ላይ የትም ያልተሰሙ አዳዲስ መረጃዎችን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሙሉ ስልጣኔ ዛሬ ምሽት ሊጠፋ ይችላል ሲሉ የክፍለ ዘመኑን ዛቻ አሰሙ። በሌላ በኩል በኢስታንቡል የእስራኤል ቆንጽላ ላይ በተፈጸመ የተኩስ ጥቃት የሰዎች ህይወት ጠፍተዋል። ጉዳዩ ከፍተኛ መነጋገሪያ ሆኗል። ኤርዶጋን በጉዳዩ ላይ መግለጫ ሰጥተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃዎችን ወደ ምንመለከትበት ዜናችን እናመራለን። በሸዋ የብልጽግና አየር ወለድ ኮማንዶ በፋኖ ኃይሎች ማጥቃት ሲፈጸምበት በጎንደርና ወሎ አዋሳኝ ቀጠናዎች ፋኖ ቅንጅታዊ ማጥቃት ከፍተዋል። በወሎ ቤት አማራ ተጨማሪ አዳዲስ የውጊያ ግንባሮች ተከፍተዋል። በርካታ ቁጥር ያለው የአገዛዙ ጥምር ጦር ኪሳራ አስተናግዷል። የብልጽግና አየር ኃይልም የአየር ድብደባ ፈጽመዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አሃዶች በልዩ ዘመቻዎች እዝ 101ኛ አየር ወለድ ክፍለ ጦር ላይ በከፈቱት ማጥቃት ከ25 በላይ ኮማንዶዎች መደምሰሳቸውን አስታውቋል። ዛሬ መጋቢት 29 ቀን ከንጋቱ 11 ሰዓት ጀምሮ በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ ወረዳ በተካሄደው የተቀናጀ ውጊያ የ101ኛ አየር ወለድ ክፍለ ጦር አባላት ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ ደርሷል ያለው እዙ በውጊያው ከ25ቱ ሟቾች በተጨማሪ ቁጥሩ በውል ያልታወቀ ቁስለኛ መመዝገቡን ነው በግንባር መረጃው ላይ ያመላከተው። የፋኖን ኃይል ለማጥቃት አቅዶ መነሻውን ከሬማ ከተማ በሚዳ መራኛ ከተማ ከወሎ ቤት አማራ ጃማ ደጎሎ ከተማ እንዲሁም ከአለም ከተማ በማድረግ የተንቀሳቀሰው የብልጽግና አየር ወለድ ይጎቢያ ቀበሌ ላይ በፋኖ ኃይሎች በተከፈተበት ማጥቃት የውጊያ ኃይሉን ማዛባት ተችሏል ያለው አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በዚህ አውደ ውጊያ ሞትና ቁስለኛ ከሆኑት ላይ በርካታ ወታደራዊ የቁሳቁስ ምርኮ እንደቀናው ገልጿል። ይህ ዜና እስከተጠናቀረበት አመሻሽ ድረስ የአገዛዙ አየር ወለድ ኮማንዶ ጦር በወገን ኃይል ከበባ ውስጥ ገብቶ ከፍተኛ ምት እያስተናገደ መሆኑን የገለጸው እዙ ውጊያው ተጠናክሮ መቀጠሉን በግንባር መረጃው አስታውቋል። በሬማ ከተማና አዋሳኝ ቦታዎች ላይ እየተካሄደ ያለው ውጊያ ተጠናክሮ የቀጠለ ሲሆን ፋኖ የአገዛዙን አየር ወለድ ኮማንዶ የኃይል ሚዛን ማዛባቱን ተከትሎ ከበባ ውስጥ የገባውን የአገዛዙ ሰራዊት ለማስወጣት ተጨማሪ ኃይል ከአለም ከተማ በማምጣት በከተማዋ ዙሪያ ባሉ በድሬና መጅት ቀበሌዎች አድማሱን ያሰፋ ውጊያ እንደቀጠለ ነው። ወደ ወሎ ቤት አማራ የውጊያ ቀጠናዎች ስንሻገር የብልጽግናው አገዛዝ ከ70 በላይ አስከሬኑን ጥሎ የሸሸበት ከባድ ውጊያ መካሄዱን አፋብን ምኒልክ ዕዝ በግንባር መረጃው አረጋግጠዋል። አምባሰል ወረዳ ሚለዋና ጉባላፍቶ ወረዳ ደንጎላና ሸዋት ቀጠናዎች በቀጠለው ከባድ ተጋድሎ 70 የአገዛዙ ጦር በዚሁ ቀጠና ብቻ መሞቱ ተሰምተዋል። የምኒልክ ዕዝ አሃዶች የአገዛዙን ጦር ከወልዲያና መርሳ ወደ አምባሰል ወረዳ ሚለዋ እንዲሁም ከደላንት አቅጣጫ ወደ ጉባላፍቶ ወረዳ ደንጎላና ሸዋት ያለምንም ትንኮሳ እንዲገባ በማድረግ በከፈቱበት ከባድ ማጥቃት በርካታ የአገዛዙ ኃይል ሞትና ቁስለኛ መሆኑን ያረጋገጠው እዙ የተረጋገጠ 70 አስከሬን መገኘቱን የአገዛዙ ጦርም ይህንን ሁሉ አስከሬን ጥሎ መሸሹን ገልጿል። በምኒልክ ዕዝ 101ኛ ኮርና በ104ኛ ኮር የክፍለ ጦርና የኮር አመራሮች በጥምረት
ንብረት በተመራው ከባድ ትንቅንቅ ተጋድሎ አገዛዙ ከ70 በላይ አስከሬኑን በረሃ ላይ ጥሎ ከመሸሹ በተጨማሪ በአምባሰል ዙሪያ በርካታ ቀበሌዎችን ለቆ ወደ ወልዲያና መርሳ ከተማ አቅራቢያ ባሉ ቀጠናዎች ለመቀመጥ ተገዷል ሲል ያስታወቀው አፋብኃኝ ምኒልክ ዕዝ ነው። በዞንና በወረዳ ከተሞች ዙሪያ ያሉ ምሽጎችን ለቆ በዋና ዋና ከተሞች ብቻ እየተሰበሰበ ያለው የአገዛዙ ጦር ቀጣዩ ውጊያ ወደ ዋና ከተሞች ተስቦ ሊገባ እንደሚችል ስጋት ገብቶታል የተባለው ከሰሞኑ በዚሁ የወሎ ቤት አማራ ዋግምራ ቀጠና በተካሄደው ተጋድሎ 28 የሚሊሻና የፖሊስ አባላት ሲገደሉ በርካቶች መቁሰላቸው ይታወሳል። በተጨማሪም 26 ወታደሮች ከነሙሉ ትጥቃቸው እንደተማረኩ አይዘነጋም። ይህም በመሰለ ከባድ አውደ ውጊያ የሰነበተው የወሎ ቤት አማራ ቀጠና በዛሬው ዕለት መጋቢት 29 ቀን ከረፋድ ጀምሮ አዲስ የውጊያ ግንባር መከፈቱን ሰምተናል። የጎንደር ጋይንት ተዋሳኝ በሆነው በሰሜን ወሎ ዳውንት ወረዳ ኩርባ ከተማ ላይ የጎንደርና የወሎ ቤት አማራ ፋኖች በጋራ ዘመቻ ላይ መዋላቸውን የፋኖ ምንጮች አረጋግጠዋል። በዚህ አውደ ውጊያ የአፋብኃኝ ምኒልክ ዕዝና ጎንደር ጠቅላይ ግዛት በላይ እዝ የፋኖ ኃይሎች መሳተፋቸውን የገለጹት የፋኖ ምንጮች በዳውንት ኩርባ ከተማ መግቢያ የሚገኘውን ኬላ በመቆጣጠር የአገዛዙ ጦር የአየር መቃወሚያውን ይዞ ወደ ኋላ እንዲሸሽ ማድረጋቸውን ገልጸዋል። ኩርባ ከተማ መሀል ላይ ሆኖ ወደ ከተማው መውጫ የዙ 23 ድብደባ በመፈጸም ላይ እንደሆነ ምሽቱን የፋኖ ኃይሎች ወደ ከተማው ዘልቀው ሊገቡ እንደሚችሉ ነው ከግንባር የደረሰን መረጃ ያመላከተው። በሌላ መረጃ በዚሁ የወሎ ቤት አማራ በላስታ ግዳን ቀጠና አስቂት በተሰኘው ቦታ የብልጽግና አየር ኃይል ተከታታይ የድሮን ጥቃት መፈጸሙ ተሰምተዋል። ከረፋዱ 5 ሰዓት ተኩል ጀምሮ እስከ እኩለ ቀን ድረስ ተከታታይ የድሮን ጥቃት በተፈጸመበት የግዳን ወረዳና በሌሎች የላስታ ቀጠናዎች የተጠናከረ ውጊያ እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። በድሮን ጥቃቱ የደረሰው የጉዳት መጠን ዝርዝር መረጃ ይፋ አልሆነም። በአካባቢውም በከባድ መሳሪያ የታጀበ ውጊያ እንደቀጠለ ነው። ጀነራሉ ስልጣናቸው ለቀጣይ 6 ወራት መራዘሙን ተከትሎ ከአዲስ አበባና ከመቀሌ የህወሓት አንጃዎች ተቃውሞ ተነስቶባቸዋል። በሌላ በኩል የብልጽግና ሰራዊት ወደ ትግራይ እንደሚገባ ስልጣናቸው ለተራዘመላቸው ጀነራል ታደሰ ወረደ ተነግሯቸዋል። የ1 ዓመት የስልጣን ጊዜያቸው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዛሬው ዕለት በ4 ኪሎ ተገኝተው ያሰሙት የስልጣን ተማጽኖ ለቀጣዮቹ 6 ወራት እንዲራዘምላቸው መደረጉ ታውቋል። የብልጽግናው አለቃ የጀነራሉን የ1 ዓመት የስራ አፈጻጸም ለመገምገም በተቀመጡበት መድረክ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ፣ የብልጽግናው ኢታማዦር ብርሃኑ ጁላ፣ ውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ፣ የቆላና መስኖ ልማት ሚኒስተሩ አብርሃም በላይ ተገኝተዋል። ጀነራሉ የዛሬ 1 ዓመት ስልጣኑን ሲረከቡ ከተሰጧቸው 8 ዋና ዋና ተግባራት ውስጥ አንዱንም እንዳላሳኩ የሚያነሱ ተቺዎች ጀነራሉን በሁለት ቢላ የሚበሉ ይሏቸዋል። በጀነራሉ የ1 ዓመት የስልጣን ቆይታ በአፋርና በአማራ አዋሳኞች ተደጋጋሚ ግጭት ከመቀስቀሱ በላይ በብልጽግናው አገዛዝ ትብብር የራያ 6 ወረዳዎች ሙሉ በሙሉ በህወሓት ታጣቂዎች ቁጥጥር ስር እንደዋሉ ይታወሳል። ማድፈጥ፣ ማዘናጋትና ማጥቃት የሚል ተከታታይ የአመራር ስልት የሚጠቀሙት ሌተናል ጀነራል ታደሰ ወረደ ባለፈው 1 ዓመት ከ3 ጊዜ በላይ ወታደራዊ መፈንቅለ ስልጣን የተሞከረባቸው ቢሆንም እርስ በርሱ በተጠላለፈው የትግራይ ፖለቲካ የስልጣን ህልውናቸውን ማስቀጠል ችለዋል። አሁን ደግሞ ተጨማሪ 6 የስልጣን ወራት እድሜ ማግኘት የሚችሉበትን ይሁንታ ከ4 ኪሎ አግኝተዋል። ሆኖም የጀነራሉን የስልጣን መራዘም ተከትሎ አዲስ አበባና መቀሌ የሚገኙ የህወሓት አንጃዎች ተቃውሞ በማሰማት ላይ መሆናቸው ተሰምተዋል። አዲስ አበባ የሚገኘው የነጌታቸው ረዳና ጻድቃን ቡድን ራሱን የትግራይ ወኪል አድርጎ የተዘጋጀ ቢሆንም ጀነራሉ ስልጣናቸው ለቀጣይ 6 ወራት መራዘሙ ቅሬታ እንደፈጠረባቸው፣ ሆኖም ከ6 ወራት በኋላ ራሳቸውን እንዲያዘጋጁ በአብይ አህመድ በኩል እንደተነገራቸው ነው ምንጮች የጠቆሙት። በሌላኛው ጽንፍ ያለው የህወሓት ቡድን ከመቀሌ አማኑኤል አሰፋን በታደሰ ቦታ ለመተካት ተዘጋጅቶ የነበረ መሆኑን ተከትሎ የነ ደብረ ጽዮን ቡድን የታደሰ ሹመት መራዘምን ተቃውሞ የራሱን እርምጃ ከወዲሁ መውሰድ እንደጀመረ ተሰምተዋል። ህወሓት በዛሬው ዕለት በትግራይ የሚገኙ የከተማና የወረዳ ምክር ቤቶችን አስቸኳይ ስብሰባ በመጥራት የፕሪቶሪያ የሰላም ስምምነት በመጣሱ የትግራይ ጊዜያዊ አስተዳደር ፈርሶ ከጦርነቱ በፊት በምርጫ የተመረጠው ህጋዊ የሆነ መንግስት ይመለስ የሚል ውሳኔ እያስወሰነ
እያስወሰነ እንደሚገኝ ተሰምተዋል። እንደ መረጃው ምንጮች ከሆነ የአድዋና የአብይ አዲ ከተማ መስተዳድሮች በህወሓት ጽሕፈት ቤት የቀረበውን ውሳኔ ተቀብለው ይሁንታ ሰጥተውታል። ይህ የውሳኔ መንገድ በሌሎች የትግራይ ከተሞችና የወረዳ ምክር ቤቶች በሚቀጥሉት ቀናት እንደሚቀጥል ነው የተጠቆመው። ይህም ታደሰ ወረደ ወደ መቀሌ ቢመለሱ እንኳን በላያቸው ላይ ሌላ መንግስት እንደሚዋቀር የህወሓት አሁናዊ እርምጃ ማሳያ ሆኗል። በአሁኑ ሰዓትም የትግራይ ኮማንድ ፖስት አመራር ተብሎ የሚጠራው 9 አባላት ያሉት ስትራቴጂካዊ አመራር ይሰጣል የተባለው ስውሩ ካውንስል ትግራይን በጉልበት ሊረከብ ይችላል ተብሏል። ታደሰ የስውሩ ካውንስል አባል የነበሩ ቢሆንም ባለፈው የካቲት ወር ላይ ከአባልነት ራሳቸውን ማግለላቸውን ለጄኔራሉ የቀረቡ ሚዲያዎች ጭምር እንደዘገቡት ይታወሳል። የስልጣን ዘመናቸው ለቀጣዮቹ 6 ወራት የተራዘመላቸው ታደሰ ከመቀሌ እስከ አስመራ ከ4 ኪሎ እስከ ደጀን የፕሬዝዳንቱ ጽሕፈት ቤት ድረስ ከባድ ፈተና እንደሚጠብቃቸው ከወዲሁ ተገማች ሆኗል። በዛሬው ዕለት በ4 ኪሎ በዋለው የግምገማ መድረክም ታደሰ የስልጣን ጊዜያቸው ሲራዘም ከተሰጣቸው መመሪያ አንዱ የብልጽግና ሰራዊት ወደ ትግራይ ክልል ገብቶ የቀድሞ ወታደራዊ ካምፖችንና የኢትዮ ኤርትራ ድንበርን እንዲቆጣጠር አስተዳደራቸው ትብብር እንዲያደርግ የሚል መሆኑን ምንጮች ጠቁመዋል። ሆኖም ታደሰ ይህንን ለማድረግ አስቻይ ሁኔታ የለም፣ ጊዜ ስጡን የሚል ምላሽ መስጠታቸው ታውቋል። ጄኔራሉ ላለፈው 1 ዓመት ካሳዩት የአመራር ባህሪ አኳያ ግለሰቡ አዲስ አበባ ሲመጡ የብልጽግና ሹመኛ፣ መቀሌ ሲሄዱ ደግሞ የህወሓት አመራር ባህሪን የሚላበሱ በመሆን በሁለት ቢላ የበሉትን ላይ በሁለቱም ኃይሎች አጣብቂኝ ውስጥ የሚገቡበት ጊዜ እንደተቃረበ ከወዲሁ በመታየት ላይ ነው። በተለይም ከወደ መቀሌ የሚጠብቃቸው አቀባበል ከወታደራዊ አመፅ ከፍ ያለ ሊሆን እንደሚችል ተገምተዋል። ህወሓትና ብልጽግና የጦርነት አፋፍ ላይ ባሉበት በዚህ ሰዓት የጄኔራሉ ስልጣን ለ6 ወራት መራዘም ግጭቱን ከውስጥ እንዲጀምር የሚያደርገው የብልጽግናው አለቃ የፖለቲካ ቁማር ስሌት ነው የሚሉ የሴራ ትንተናዎችም በመሰጠት ላይ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሙሉ ስልጣኔ ዛሬ ምሽት ሊጠፋ ይችላል ሲሉ የክፍለ ዘመኑን ዛቻ አሰሙ። በሌላ በኩል በኢስታንቡል የእስራኤል ቆንጽላ ላይ በተፈጸመ የተኩስ ጥቃት የሰዎች ህይወት ጠፍተዋል። ጉዳዩ ከፍተኛ መነጋገሪያ ሆኗል። ኤርዶጋን በጉዳዩ ላይ መግለጫ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለተጣለው የጊዜ ገደብ ማብቂያ ጥቂት ሰዓታት ሲቀሩት አንድ ሙሉ ስልጣኔ ዛሬ ምሽት ሊጠፋ ይችላል ሲሉ የክፍለ ዘመኑን ዛቻ አሰምተዋል። በአሜሪካ ዘመናዊ የፖለቲካ ታሪክ ባልተለመደ የአመራር መንገድ እየተጓዙ ያሉት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት አንድ ሙሉ ስልጣኔ ዛሬ ምሽት ይሞታል፣ ዳግመኛም ተመልሶ አይመጣም የሚል በኃይለ ቃላት የታጀበ መልእክት አስተላልፈዋል። ፕሬዚዳንቱ አክለውም ይህ እንዲሆን አልፈልግም፣ ነገር ግን ሳይሆን አይቀርም የሚል ዛቻ አስፍረዋል። ሞገደኛው ፕሬዝዳንት በዚሁ መልእክታቸው በዓለም ረጅምና ውስብስብ ታሪክ ውስጥ እጅግ ወሳኝ ከሆኑት ወቅቶች አንዱ የሆነውን ውጤት ዛሬ ምሽት እናውቃለን። የ47 ዓመታት የዝርፊያ የሙስናና የሞት ታሪክ በመጨረሻ ያበቃል። ለታላቁ የኢራን ሕዝብ ፈጣሪ ይባርክ ብለዋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት የሰጡት የጊዜ ገደብ በአውሮፓውያኑ የዘመን ቀመር ዛሬ ማክሰኞ ኤፕሪል 7 2026 ምሽት ያበቃል። ፕሬዚዳንቱ ይህንን መልእክት ያስተላለፉት በዋሽንግተን ሰዓት አቆጣጠር ማለዳ ላይ ነው። ትራምፕ ኢራን ትዕዛዙን ካልተቀበለች የኤሌክትሪክ ጣቢያዎችና ድልድዮች የሚወድሙበት ቀን ይሆናል ሲሉ አስቀድመው ዝተዋል። የጦር ወንጀል ቢፈጸም ግዴለኝም ሲሉ የተሰሙት ትራምፕ በመልእክታቸው የኢራን መንግስት ለውጥ አስቀድሞ መካሄዱን የገለጹ ሲሆን ይህም የሀገሪቱን ከፍተኛ አመራሮች ኢላማ ያደረጉ ጥቃቶችን ተከትሎ የተሰጠ አስተያየት ነው። ትራምፕ የጠቀሱት 47 ዓመታት ከ1979 የኢራን አብዮት ጀምሮ ያለውን ጊዜ የሚወክል ሲሆን የአሁኑ ወታደራዊ ዘመቻ ያንን ስርዓት ሙሉ በሙሉ እንደሚቀይረው የያዙት አቋም የሚያመላክት ጠበቅ ያለ ዛቻ አስተላልፈዋል። በመልእክታቸው ይህ የትራምፕ ንግግር ብዙዎች ዘንድ የጦር ወንጀል ሊሆን የሚችል ማስፈራሪያ ተብሎ እየተተቸ ነው። በተለይም ሲቪል ተቋማትን፣ ድልድዮችና የኃይል ማመንጫዎችን ኢላማ ማድረጋቸው ከፍተኛ ሰብአዊ ቀውስ ሊያስከትል ይችላል የሚል ስጋት ፈጥረዋል። ይህ በእንዲህ እንዳለም የአሜሪካ ጦር በኢራን ወሳኝ የነዳጅ ወጪ ንግድ ማዕከል በሆነችው ካርግ ደሴት ላይ የአየር ጥቃት መፈጸሙ ታውቋል። ይህ ጥቃት የተፈጸመው ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። እንደ መረጃዎች ገለጻ የአሜሪካ ሚሳኤሎች በደሴቲቱ ላይ የሚገኙ የነዳጅ መጫኛ ወደብ፣ የኢራን አብዮታዊ ዘብ ወታደራዊ ሰፈርና በደሴቲቱ ላይ የሚገኝ አየር ማረፊያ ተመተዋል። ካርግ
ደሴት ለኢራን ኢኮኖሚ እጅግ ወሳኝ ስትሆን ሀገሪቱ ወደ ውጭ ከምትልከው ነዳጅ 90 በመቶ የሚጓጓዘው በዚሁ ማዕከል በኩል ነው። በተመሳሳይ ጊዜ የእስራኤል መከላከያ ሰራዊት በኢራን ውስጥ በሚገኙ በደርዘን የሚቆጠሩ የመሰረተ ልማት አውታሮች ላይ ሰፊ የአየር ጥቃት ማድረሱን አረጋግጠዋል። እስራኤል ጥቃቱን የተሳካና መጠነ ሰፊ ስትል ገልጸዋለች። የሆርሙዝ የባህር መስመር በጦርነቱ መጀመሪያ ላይ ተደብድቦ የነበረ ቢሆንም ትራምፕ በተዘዋዋሪ ድርድሮች ምክንያት ተጨማሪ ጥቃት በዋሽንግተንና በቴሄራን መካከል ሲደረግ የነበረው የድርድር ውጤት አለመምጣቱን ያመላክታል የሚሉ የፖለቲካ ተንታኞች ኢራን አሁንም አሜሪካን የመጠምዘዝ እድሉ በሆርሙዝ ሰርጥ ካርድ ላይ የተመረኮዘ መሆኑን ያምናሉ። ይህ በእንዲህ እንዳለ በኢስታንቡል የእስራኤል ቆንጽላ ላይ በተፈጸመ የተኩስ ጥቃት የሰዎች ህይወት መጥፋቱ ተሰምተዋል። ዛሬ ማክሰኞ መጋቢት 29 ቀን 2018 በቱርክ ኢስታንቡል በሚገኘው የእስራኤል ቆንጽላ መግቢያ ላይ በፖሊስና በታጠቁ ጥቃት አድራሾች መካከል በተቀሰቀሰ የተኩስ ልውውጥ የሁለት ሰዎች ህይወት ሲያልፍ 4 ሰዎች ደግሞ ቆስለዋል የተባለው ጥቃቱ የተፈጸመው በኢስታንቡል በሸክታሽ ተብሎ በሚጠራው አካባቢ በሚገኝ የእስራኤል ቆንጽላ ቢሮዎች ባሉበት ባለፎቅ ህንፃ ደጃፍ ላይ መሆኑን አልጀዚራ ዘግበዋል። 3 ታጣቂዎች በጠመንጃና በሽጉጥ የታገዘ ጥቃት ለመፈጸም የሞከሩ ሲሆን በአካባቢው የነበሩ የፖሊስ አባላት አፋጣኝ ምላሽ ሰጥተዋል የተባለው። በወቅቱ የተነሳው የቪዲዮ ምስል ፖሊሶች ራሳቸው ለመከላከል ሽፋን ሲይዙና የተኩስ ድምጽ በአካባቢው ሲያስተጋባ ያሳያል። ከ3ቱ አጥቂዎች መካከል አንዱ ሲገደል 2ቱ ቆስለው በቁጥጥር ስር ውለዋል። ጥቃት አድራሾቹ ከኢዝሚት ከተማ በኪራይ መኪና የመጡ ናቸው ተብሏል። ከሁለቱ አጥቂዎች መካከል አንዱ ሃይማኖትን ለፖለቲካዊ ዓላማ ከሚጠቀሙ ቡድኖች ጋር ግንኙነት እንዳለው ተገልጿል። ሌላኛው ደግሞ ከእጽ ጋር የተያያዘ የወንጀል ሪከርድ ያለበት ነው ተብሏል። በጥቃቱ ወቅት በቆንጽላው ውስጥ ምንም አይነት የእስራኤል ዲፕሎማቶች እንዳልነበሩም ተመላክተዋል። ይህ ጥቃት በተፈጸመ በሰዓታት ልዩነት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በጉዳዩ ላይ በሰጡት መግለጫ ዛሬ በኢስታንቡል በቤሸክታሽ የደረሰውንና የህይወት መስዋዕትነት በከፈሉት የደህንነት ኃይሎች ጀግንነት ምክንያት የከሸፈውን ከዳተኛ ጥቃት በጽኑ እንደምኮንነው ሁሉም እንዲያውቅ እፈልጋለሁ ብለዋል። ቱርክና እስራኤል ባላቸው ዲፕሎማሲያዊ ውጥረት ምክንያት ዲፕሎማቶች ቆንጽላውን ለቀው ከወጡ በኋላ ወደ 3 ዓመታት ገደማ መቆጠሩ ተነግረዋል። ሆኖም በቆንጽላው ህንፃ ላይ የተፈጸመው ጥቃት ግልጽና ቀጥተኛ የፖለቲካ ትርጉም ይዟል። የአውሮፓ ህብረት የባህር ኃይል በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራን መርከብ ማስለቀቁ ተሰምተዋል። የህብረቱ የባህር ኃይል እርምጃ ከባህር ደህንነት ጉዳይ በላይ ዜናው ፖለቲካዊ ትርጉም ተሰጥቶታል። የአውሮፓ ህብረት የባህር ኃይል አትላንታ ዘመቻ በሚል በሚንቀሳቀሰው ኃይሉ አማካኝነት ባለፈው መጋቢት 15 ቀን ከሞቃዲሾ በስተ ምስራቅ 400 ኖቲካል ማይል ርቀት ላይ ተጠልፋ የነበረችውን አልዋሲሚ የተሰኘች የኢራን ሰንደቅ ዓላማ ያረፈባት አነስተኛ መርከብ ከቀናት እገታ በኋላ ማስለቀቁን በይፋ አስታውቋል። የአትላንታ የባህር ኃይል ከአየርና ከባህር ባደረገው ከፍተኛ ግፊትና ክትትል እንዲሁም ከሶማሊያ የባህር ፖሊስ ኃይሎች ጋር በነበረው የቅርብ ቅንጅት ምክንያት የባህር ዘራፊዎቹ መርከቧን ጥለው ለመውጣት ተገደዋል ሲል ኦፕሬሽን አትላንታ ሰኞ መጋቢት 28 ቀን 2018 ዓ.ም ገልጿል። እንደ መግለጫው ከሆነ መርከቧ የተለቀቀችው እሁድ መጋቢት 27 ቀን ሲሆን ስማቸው ያልተጠቀሰ የዘራፊዎች ቡድን በሰሜን ምዕራብ ሶማሊያ የባህር ዳርቻ ላይ መርከቧን ትተው በመውረድ ተሰናብተዋል። የታጋቾችን ደህንነት ቅድሚያ በመስጠት በአትላንታ የባህርና የአየር ኃይሎች የተደረገው የተቀናጀ የኮንሰርቲና ተጽዕኖና በየብስ ላይ ካለው የሶማሊያ የባህር ፖሊስ ጋር የነበረው ቀጣይነት ያለው ቅንጅት ዘራፊዎቹ መርከቧን ለቀው እንዲወጡ አስገድዷቸዋል ብሏል ኦፕሬሽን አትላንታ። መርከቧ ከተለቀቀች በኋላ የአትላንታ ኃይሎች ወደ መርከቧ በመግባት አስፈላጊውን ፍተሻ ያደረጉ ሲሆን የሰራተኞቹን ደህንነትና ጤንነት አረጋግጠዋል። በተጨማሪም ለኢራናውያኑ የመርከብ ሰራተኞች የምግብ የውሃና የሕክምና እርዳታ ተሰጥቷል ያለው ኦፕሬሽን አትላንታ በዝርዝር መግለጫው ለህጋዊ ክስ ማቅረቢያ የሚሆኑ መረጃዎችና የስለላ ጥቆማዎች የተሰበሰቡ ሲሆን አትላንታ ዘራፊዎቹን ለህግ ለማቅረብ ከሶማሊያ ፌዴራላዊ መንግስትና ከፑንትላንድ ክልላዊ መንግስት ጋር እየሰራ መሆኑን ገልጸዋል። የአትላንታ ባለስልጣናት አክለው መርከቧ በባህር ዘራፊዎች እንደ እናት መርከብ በማገልገል ሌሎች ትላልቅ መርከቦችን ለመጥለፍ ሳይውል እንዳልቀረ ጠርጥረዋል። የአውሮፓ ህብረት የጦር መርከብና
ዩራኒየምና ሌሎች የአትላንታ ቁሶች መርከቧ ከመጋቢት 15 ቀን 2018 ጀምሮ ከተጠለፈችበት ጊዜ አንስቶ በቅርብ ክትትል ሲያደርጉ መቆየታቸው ተገልጿል። በአጠቃላይ መርከቧ ለ12 ቀናት በእገታ ስር የቆየች ሲሆን በመጨረሻም የአትላንታ የባህር ኃይል ከአየርና ከባህር ባደረገው ከፍተኛ ግፊትና ክትትል እንዲሁም ከሶማሊያ የባህር ፖሊስ ኃይሎች ጋር በነበረው የቅርብ ቅንጅት መርከቧ ከእገታ ነጻ ወጥታለች ነው የተባለው። ሆኖም የባህር ዘራፊዎቹ መርከቧን ጥለው ወጡ እንጂ በቁጥጥር ስር እንዳልዋሉ ታውቋል። የአውሮፓ ህብረት የባህር ኃይል በህንድ ውቅያኖስና በቀጣይ ባህር ቀጠናዎች የንግድ መርከቦች ሰላማዊ የእንቅስቃሴ ጉዟቸው እንዳይታወቅ በአየር ኃይል ጭምር የታገዘ የባህር ኃይል ደህንነት ጥበቃ እንደሚያደርግ ይታወቃል። ሆኖም ኢራን የሆርሙዝ ሰርጥን የአሜሪካና እስራኤል አጋር ናቸው ለተባሉ ሀገራት መርከቦች መተላለፊያ በዘጋችበት ወቅት ዘመቻ አትላንታ የታገተችውን የኢራን መርከብ ማስለቀቁ በተለይም ደግሞ የአውሮፓ ህብረት አባል ሀገራት የትራምፕን ጦርነት አልደግፍም በሚል አቋም ገለልተኛ መሆናቸውን ለማሳየት ጥረት ላይ በሆኑበት በዚህ ጊዜ ይህ ዜና መሰማቱ የአውሮፓ የባህር ኃይል ዘመቻ ፖለቲካዊ ትርጉም ተሰጥቶታል። ይህም ከኢራን ጋር የቀጠለው ውጥረት እንዲረግብ ያስችል ይሆን የሚል ተስፋ ያዘለ ጥያቄ አስከትሏል። የኢራን መንግስት በአውሮፓ ህብረት የባህር ኃይል ከእገታ ስለተለቀቀችው መርከቡ ያለው ነገር የለም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር